مرحبا. يا سلام. الله يسلم. اشتياق عليك انت كلاي سلام ኦንላይን ማርኬት ሰላም እንዴት ነህ? አለው ደህና ነሽ? እግዚአብሔር ይመስገን። እሺ ጥያቄ አለሽ? አዎ። እሺ ጥያቄሽ ምንድን ነው? በቀደምም ጠይቄ ካልመለስክልኝም ነበረ። አይደል? በቀደም ለታም ጠይቄ ካልመለስክልኝም ነበር። እሺ ጥያቄሽ ምንድን ነው? ዛሬ ትመልስልኛለህ ብዬ ተስፋ አደርጋለሁ። ጥያቄ አንደኛ ከነብዩ መሐመድ ወደ ምድር መምጣት በፊት እስልምና ነበረ ወይ? አንድ ጥያቄ ነበረ። በእስልምና የሙስሊም ወንዶች 4 ሚስት ያገባሉ። ሁለተኛ ጥያቄ እነዚህ ሁለቱን ከመለስክልኝ ሌላ ጨምርልሃለሁ። ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው እንጂ የእስልምና አስተምህሮ ጀማሪ አይደሉም። እርሳቸው አላህ በቁርአን ላይ ሲናገር ቁል ማ ኩንቱ ቢድዐን ሚነ ሩሱል፣ ሙሐመድ ሆይ እኔ የመልእክተኞች መጀመሪያ አይደለሁም በላቸው ይላል። ይህ እርሳቸው ምንድናቸው ታዲያ ከተባለ የነቢያቶች መጨረሻ ናቸው። ወኻተመ ነብይ ወላኪን ረሱሉላህ ወኻተመ ነብይን ይላል። ሙሐመድ ግን የእኔ የአላህ መልእክተኛ የነቢያቶች ሁሉ መደምደሚያ ነው እያለ ይናገራል። ስለዚህ እርሳቸው ከነቢያቶች ሁሉ የመጨረሻ ነብይ ናቸው። የእስልምና አስተምህሮ ነብዩ ሰለላሁ ዐለይሂ ወሰለም ናቸው ወይ የጀመሩት? አይደለም። ከእርሳቸው በፊት እንዳለ ነቢያቶች ሁሉ ኢስላም ሲያስተምሩ ነበረ። ለምሳሌ ያዕቆብን ብንወስድ ምን አለ ያዕቆብ? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ልጆቼ ሆይ አለ ያዕቆብ ለልጆቹ እነሆ አምላካችሁ አላህ አንድ ሃይማኖትን ብቻ መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። አደራ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ልክ እንዲሁ ሐዋርያቶች ምን አሉ? ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክር አሉ ይላል። ልክ እንዲሁ ሙሳ ለህዝቦቹ ምን አላቸው? ወኢዝ ቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ህዝቦቼ ሆይ አለ ሙሳ በአላህ የምታምኑ እንደሆናችሁ እንዲሁም ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል። ህዝቦቹ ሙስሊም እንደሆኑ ቃል በቃል ተናገሩ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ የሙሳ ህዝቦች። ሙስሊም አድርገህ ግደለን አሉ። ዮሴፍ የያዕቆብ ልጅ ምን አለ? ተወፈኒ ሙስሊማን ወአልሒቅኒ ቢሷሊሒን አለ። አምላክ ያላህ ሆይ ሙስሊም አድርገህ ግደለኝ በደጋጎችም አስጠጋኝ በቀጣዩ ዓለም አለ ይላል። ይቅርታ ለምሳሌ ሰው እስልምናን ሲቀበል በነብዩ መሐመድ ነው አይደለ ፕሮሚስ የሚያደርገው? በየሁሉም ነብያት በአሁን ዘመን በአንዱ በአላህ ይመሰክርና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነብይ ናቸው ብሎ ይመሰክራል። በዒሳ ዘመን ወይ ልጨርስ ቆይ አትንገረኝ። እኔ መጀመሪያ ጥያቄ ሙሉ እስከጨርስ ድረስ አዳምጡ። መልስ ከጀመራችሁ ክርስቲያኖች እባካችሁ ትዕግስት ይኑራችሁ። ገብቶሻል አይደለ? ሙሉ አይደለም የጠየቅኩህን ጥያቄ ሙሉ ላድርግልህ አንድ ጊዜ ማለት ነው። ለምሳሌ በአላህና በነብዩ መሐመድ ሚት አታድርጉት። ትጨርስ አልኩኝ አይደል? አድሜኖች ተው። ቀጥይ። በአላህና በነብዩ መሐመድ ነብይነት ያመነ ነው እስልምናን አክሰፕት አድርጎ በእስልምና የሚኖር ልመልስ አይደለም ነው። ኤግዛምፕል እሺ መልስልኝ። አይዋ በየዘመናቱ አምላክ አላህ ነቢያቶችን ሲያስነሳ ጊዜ የመጀመሪያው የሸሃዳ ቃል የእርሱን አምላክነት መመስከር፣ ከዚያ በመቀጠል ደግሞ በዘመኑ የተላከለትን ነቢይ የዚያ ዘመን ሰው መመስከር። ለምሳሌ በዚህ ዘመን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከተላኩበት ዘመን እስከ ዘመኑ ፍጻሜ ድረስ ሰው ወደ ኢስላም ቢገባ አሽሀዱ አን ላ ኢላሀ ኢለላህ ወአነ ሙሐመድ ረሱሉላህ ይላል። የአላህን አምላክነትና የነቢዩ ሙሐመድን ነቢይነት ይመሰክራል። በዒሳ ዘመን ከሆነ ደግሞ በሙሐመድ ሳይሆን የሚለው አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ዒሳ ረሱሉላህ ነበር የሚለው። ከአላህ በስተቀር በእውነት የሚመለክ አምላክ የለም፣
ዒሳ ደግሞ ወይንም መሲሁ የአላህ መልእክተኛ ናቸው ብሎ ይመሰክራል። በሙሳ ዘመን ከሆነ ልክ እንደዚሁ በሙሳ ነብይነት ያ ነው። ገብቶሻል አይደል? ያ ማለት ግን የሁሉንም ነብያቶች ነብይነት መቀበል ግድ ይለዋል አንድ ሰው። ይሄን ይመስላል። አይ ለምን የሁሉም መልእክት አንድ አይነት መልእክት ስለሆነ አንድ ነብይ ነው። ገባኝ። ግን ሰዎች የሚቀበሉት ሰው የሚቀበለው አላህን ከሆነ ለምንድን ነው የሆነ ሰው ማለት ነብይ አስፈላጊ የሆነው ለምንድን ነው? ምክንያቱም ያንን ለምሳሌ አስረዳሽ። ቆይ አልጨረስኩኝም እኮ ቆይ ልንገርክ። ለምሳሌ አላህ አንድ ነው፣ የገነት መግቢያ በር አላህ ነው ወይ ወደ አላህ ነው የምገባው አላህ ኤንድ ኦፍ ኤንድ ነው ካልከኝ ለምንድን ነው የነቢያቶች ስም የሚጠራው? በጣም ጥሩ። ያንን አላህን አምላክን ያገኘ ነው በማን በኩል ነው? እሱማ አልፋና ኦሜጋ ነው ብለሃል እኮ በቃ እሱ ኦሬዲ የኔም ያንተም የነቢያቶቹ አሎ ስለ አምላክ ያገኘ ነው ያወቅ ነው በማን በኩል ነው? በነቢያቶች አይደል እንዴ? እኔ በነቢያቶች አይደለም እና እግዚአብሔር ቀጥታ ነው ላንቺ የገለጠልሽ ማለት እግዚአብሔር መኖሩንማ እኮ ምስክር አያስፈልገው እንዴ? ስለ አምላክ የሰበኩሽ ነቢያቶች አይደሉ እንደዚህ ዓለም ላይ መተው ምስክር ያስፈልገዋል እንዴ? ስለ አምላክ ያሳወቁሽ ነቢያቶች ናቸው። በነቢያት በኩል ነው አምላክን ያወቅሽው። እኔ መች አገኘኋቸው ነቢያቶቹን እኮ በእነርሱ ትምህርት ማለት ነው፣ በትምህርታቸው አይደል እንዴ? እነሱ ግን ምንድን መሰለክ እነሱ ያደረጉት ኖ እኔ ይሄን አስቀመጥኩኝ ስለ እግዚአብሔር እንጂ በእኔ እመኑ አላሉ ብለህ መጽሐፍ ቅዱስ ለምሳሌ ልንገርህ። አሁን ለምሳሌ አንተ ኢየሱስን ኦር ደግሞ ኢሳን ነብይ ነው ከሌሎቹ ነቢያቶች እኩል ካደረከው፣ ለምሳሌ ሌሎቹ ነቢያቶች ይሞታል አስነስተዋል። ከክርስቶስ በበለጠ መልኩ ሙታንን ያስነሳ ሰጥሻለሁ። አላስነሱም አንተ ነህ የምትለው እኮ እንጂ ቁርአኑ አላላለም እንደዛ። አንድ በል ቆይ ልነግርህ ነው። እድል ስጠኝ አንተ ብቻ አትነግረኝ። ምን ልንገርህ? አንድ ነጥብ እየጨረሰ እንደዚህ። እሺ ንገረኝ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሳይመጣ በፊት በርካቶች ሙታንን ያስነሳሉ። ላሳይሽ? እሺ ንገረኝ። ለዛም ከክርስቶስ በሚበልጥ መልኩ የሚገርማችሁ ክርስቶስ በህይወት እያለ ነው አይደል ሲያስነሳ የነበረው። ሙቶ ሰዎችን ያስነሳ ነብይ ያለ መጽሐፍ ቅዱስ ላይ ታውቂያለሽ? ሙቶ ማለት ነው። እሺ አሳየኝ። ከነቢያቶች መካከል አንድ ነብይ ልብ በሉ ሙቶ ተቀብሯል። የሆኑ ሰዎች መጡና ሰው ሙቶባቸው በዚህ በሞተው በተቀበረው ነብይ ቀብር ላይ ሄደው ጣል አደረጉት። ወዲያውም ህያው ሆነ የሞተው ሰው ማለት ነው። አላየንም። ኧረ ወላሂ አለ። የሚገርምሽ አሳየኝ መጽሐፍ ቅዱስን ገልጠክ አሳይሻለሁ። አሁን ከክርስቶስ በፊት ሙታንን ያስነሱ ነቢያቶችን ሁሉ ላስቆጥራቸው ነው። አንድ ስልኬን የከፈኩ ነው። እሱ ከፍቼ ይልሃለሁ ምናልባት ካስፈለገ። መርሐባሽ አንድ ጊዜ ያሽ እሺ አንበቢላት አንዴ። እሺ አዳምጪ እህታችን ወገናችን ማለት 20 ላይ ወደ እግዚአብሔርም አቤቱ አምላክ ሆይ ልጇን ከ17 ጀምረሽ ምን 20 ላይ አንደኛ ነገስት 17 ምዕራፍ 17 ቁጥር 20 ጀምረሽ ቁጥር 17 ጀምረሽ ላንብብልሽ። ከዚያም በኋላ የባለቤቱ ልጅ ታመመ፣ ትንፋሹም እስኪታጣ ድረስ ደዌ እጅግ ከባድ ነበረ። እርሷም ኤልያስ ነው ያስነሳው። እዚህ ጋር የሞተውን ሰው ማለት ነው። የእግዚአብሔር ሰው ሆይ ከአንተ ጋር ምን አለኝ? ኃጢአትንስ ታስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጥተሃልን? አለችው። ኤልያስም ልጅሽን ስጭኝ አላት። ከብብቷም ወስዶ
ተቀምጦበት ወደ ነበረው ሰገነት አወጣው፣ በአልጋውም ላይ አጋደመው፣ የሞተው ልጅ ማለት ነው። ወደ እግዚአብሔርም አቤቱ አምላኬ ሆይ ልጇን በመግደልህ ይህችን ትቀበለኝ የነበረችውን ባልቴት እንዲህ ደግሞ አስጨነካትን ብሎ ጮኸ። በብላቴናውም ላይ 3 ጊዜ ተዘረጋበት። ወደ እግዚአብሔርም አቤቱ አምላኬ ሆይ የዚህ ብላቴና ነፍስ ወደ እርሱ ትመለስ ዘንድ እለምናለሁ ብሎ ጮኸ። እግዚአብሔርም የኤልያስን ቃል ሰማ። የብላቴናይቱ ነፍስ ወደ እርሱ ተመለሰች፣ እርሱም ዳነ ይላል። እሺ አንዴ ብለርድ ያደረገው በስነ ስርዓት ታሳይ። እሺ ከዛስ? ስለዚህ ሙታና ይሄ ነው ከኢየሱስ በተሻለ ያስነሳው። ቆይ ይሄ ሰውዬ ልንገርክ፣ እኔ ልንገርክ፣ ሰምቼ የለም ልመልስልሽ። ጠይቅሽ አሁን አይደለ? ልመልስልሽ፣ አዳምጪ። ከክርስቶስ በፊት ሙታንን ያስነሳ አለ የለም? እዚህ ጋር ሙታንን እንዳስነሳ ይነግረናል። ምን ታያለሽ? ምንም አለለም። ልንገርክ፣ ሰውየው ትንቢት ነግሯት ነበረ ልጅ እንደምትወልድ። ልጅ አልነበራትም ሴትየዋ። ሙታንን አስነስቷል አላስነሳም? ይኸውልህ አዳምጠኝማ እንዴ፣ አንድ ጊዜ አዳምጠኝ። አንዴ ታዳምጠኛለህ? አትረጋበይ። ሙታንን አስነስቷል ይላል አይደለም? እዚህ ቦታ ላይ አላስነሳም። ምንድነው የሚለው? ምን እንደሆነ ልንገርህ። ከፍ ብለህ ከላይ አንብበው። ችግር የለውም። ሰውየው ትንቢት ነገራት። ትንቢት ከነገራት በኋላ ልጅ ወለደች። ልጅ ከወለደች በኋላ ሴትየዋ በአመቱ ልጇ ሞተባት። አዳምጠኛ፣ እየሰማኸኝ? አዳምጠን ሳይሆን እይና አንብቢልን። ከአንድ ጀምረሽ አንብቢው። ከአንድ ጀምረሽ ከፍ በይና ከአንድ ጀምረሽ አንብቢው። ታሪኩን ሙሉን አውቀዋለሁ። ከኢየሱስ የሚሻል ይኸውልህ፣ ከኢየሱስ የሚሻል በምድርም በሰማይም የለም። አንድ ልነግርህ የምፈልገው ነበረ። ትንቢት ነገራት። ትንቢት ከነገራት በኋላ በአመቱ ወለደች። ከወለደች በኋላ ልጇ ሞተባት። ልጇ ከሞተባት በኋላ ይኸውልህ፣ እኔ ሰምቼሃለሁ እኮ አይደል? እንደሰማሁህ ስማኝ፣ እኔንም ስማኝ። አንድ ረጋ በይ እስኪ። ከሰከን በይ በፈጠረሽ። ቀስ ብዬ ነው የምነግርህ። እንድትሰማኝ ስለምፈልግ ነው። ቀስ ብዬ ነው የምነግርህ። ትንቢት ከነገራት በኋላ ይኸውልህ፣ ቆይ ተረጋጊ። ቀስ በይ እሺ። ምን ይላል እዚህ ጋር? አንዴ ቀስ በይ። ያው ኤልያስም ሞተ ይላል አይደለ? ከኔ ጋር ነሽ? ኦንላይን እየሰማሁ ነው። መኖርሽን አረጋግጪልኝ። ኤልያስም ሞተ ይላል፣ ቀበሩትም አለ። ከሞዓብም አደጋ ጣዮች በየአመቱ ወደ አገሩ ይገቡ ነበር አለ። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳ መቃብር ጣሉት። ኤልሳ ሙቶ ነበር አይደለ? ከኔ ጋር ነሽ? ኤልሳ ሙቶ ነበር። በሞተው ባስክሬኑ ሬሳውንም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ አለ። ሙቶ ሕያው ያደረገ አለ ከክርስቶስ በላይ ማለት ነው። ክርስቶስ በህይወት እያለ ነው። ይሄ ነብይ ግን ኤልሳ ሙቶ አጥንቱ ላይ ወረወሩት። ያን የሞተባቸውን ሬሳ ወዲያውን በእግሩ ቆሞ ሄደ። ምን ትያለሽ? ምን እላለሁ? ምንም አልልም። ከፍ ብለህ አንብበው አልኩህ እኮ። ችግር የለውም። ያው ችግር ከየት ጀምሬ? ያው ከአንድ ጀምረህ አንብበው። 19 እኮ ነው ያለው። ጀምረህ ስታነበው ታሪኩ ሙሉ ይሆናል ማለት ነው። ከዚህ በፊት አንብበሻል? ሳትወሽ ተናገሪ። ከዚህ በፊት አንብበሻል ይሄን ጥቅስ? አዎ በደንብ አድርጌ። ለምን እኔ በየቀኑ ነው መጽሐፍ ቅዱስ ማነበው። ሲጀመር አንተ ያነበብክልኝ በቃ እሺ ነኝ። መጽሐፉ መጽሐፍ ከፍ አድርገህ አንብበው። ወደ ላይ ከፍ አድርገው፣ ዝቅ አድርገው። አዎ ከአንድ ጀምር አንብበውና ከዛ ታሪኩ እንዴት እንደሆነ ከየት ወዴት እንደመጣ ያሳይሃል። ኤልሳ ማለት በቃ ይኸውልህ፣ ይሄ ስለ አንብቢው። ምኑን ነው ማነበው? አንቺ እኮ ነሽ ወደ ላይ አድርግልኝ ለአንብቢ ያልሽው። ያንብቢ። ምን ላንብብልህ አባቴ? ይኸውልህ ይሄ መጽሐፍ ማለት ነው። ይሄ መጽሐፍ እኔ እንዳነብልህ ነው የፈለከው? እሺ ላንብብልህ። በ23ኛው ዓመት ላንብብልህ። በቃ ላንብብልህ። ዝም ብለና አዳምጥ። በ23ኛው ዓመት የኢዩ ልጅ የአክዓዝ በእስራኤል ላይ በሰማርያ ነገሰ። 17 ዓመት ነገሰ። እግዚአብሔር ከፍ እያረክልኝ። አንዴ ይቅርታ፣ ወይ ከራሴ ላንብብ? አይ እሺ፣ አንብቢ፣ ችግር የለም። እሺ
የይሁዳ ንጉስ የአካዝ ልጅ ኢዮስያስ በነገሰ በ23ኛው ዓመት የኢዩ ልጅ የአካዝ በሰማሪያ ከተማ በእስራኤል ላይ ነገሰ። 17 ዓመት ገዛ። እርሱ የናባጥ ልጅ ኢዮራም እስራኤል ያሰባትን የኃጢአት በመከተል በእግዚአብሔር ፊት ክፉ ስራ ሰራ። ከዚህ ድርጊቱ አልተመለሰም። የእግዚአብሔር ቁጣ በእስራኤል ላይ ነደደ። ስለዚህ የሶርያ ንጉስ አልዓዛር ልጁ በቤሎሃቤዳ በነበረ ዘመን ሁሉ አሳልፎ በእጃቸው ሰጣቸው። ከዚያም ኢዮአካብም እግዚአብሔርን ለመነ። እግዚአብሔር የሶርያን ንጉስ እስራኤልን እንዴት አድርጎ እንዳስጨነቀ አይቶታልና ለመናቸው፣ ሰማውም። ስለዚህ እግዚአብሔር ለእስራኤል የሚታደጋቸው ሰው ሰጠ። እርሱም ከሶርያዊው ጭቆና ተላቀቁ። እንደ ቀድሞም በይሁዳ ተላቀቁ። እንደ ቀድሞም በይሁዳ ያ በይ አንብሪ በይ ሄሎ አንብቢ። እያስወጣኸኝ ነው? አዎ እያስወጣሽ ነው እኮ። አታስወጣኝ፣ አላንብብል። እሺ አላስወጣሽ። ከፈለክ ደግሞ ዝቅ ብዬ ላንብብል፣ ችግር የለውም። አንቺ ነሽ እኮ ከላይ ካላነበብኩኝ ምን የሚያገናኘው ነገር የለም። አንብቢ፣ ደስ ያለሽ። ለምን ይገናኛል? ስለሚገናኝ እኮ ነው። ይኸውልህ ይሄ ነገር የተከሰተው ኤልያስ ነብይ ነው። ሳታነቢ ይሄው አዳምጠኝ፣ አንድ ጊዜ ማዳመጥ ትችላለህ? መጽሐፉን አንብዩ። ላንብብ ብለሽ አይደል? እየተደማመጥን ኤልያስ ነብይ ነው። ኤልያስ ነብይ ነው። ይሄንን ጸጋ የሰጠው እግዚአብሔር ነው። ምንም የማይካድ ነው። አንተ ወደ ቁርአን ልትገለብጠው ትችላለህ። መልትክ ነው። ይሄው እየሰማህ ቆይ፣ እንደማመጥ አሁን እኔ አዳምጬ ከለን እንዳዳመጥኩ አዳምጠኝ። ኦር ደግሞ የምትነግረኝ ካለ ንገረኝ። ማትነግረኝ ነገር ካለ ዲቴይሉን እኔ ልንገርክ። ለክርስቶስም ይሄ ጸጋ ተሰጥቶት ነው ክርስቶስም ተአምር ሲያደርግለት የነበረው አምላክ። ኢየሱስ ክርስቶስማ ሙታን አንስቷል። የአይነ ስውርን አይን አብርቷል። 34 ዓመት ደም የፈሰሳትን ሴት ፈውሷል። እሺ ሞቶ በሶስተኛው ቀን ተነስቷል። ይሄንን ቁርአን ቅዱስ ራሱ ያረጋግጠዋል። ስንት ነገር ነገርኩ? 5 ነገር ነገርኩ። እሺ ቀስ በይ። ስለ ኢየሱስ ክርስቶስ ማለት ነው። ኤልያስ ነብይ ነው። ኢየሱስ ደግሞ ጌታ ነው። ረጋጊ፣ ቀስ በይ። ጌታ ብቻ አይደለም፣ የጌቶች ጌታ ነው። የኤልያስ አምላክ ኢየሱስ ነው። ኢቭን ኢፍ የነብዩ መሐመድ አምላኩ ጌታ በቃ ያቻው። ምክንያቱም ሙታን እንዳስነሳ አይታለች። ሙቶ ነው ያስነሳው ኤልያስ። የሚገርማችሁ ወላሂ ከክርስቶስ ይበልጣል። በዚህ ተአምሩ ኤልያስን ማንም የሚስተካከለው ነብይ የለም እንደ መጽሐፍ ቅዱስ። ሌሎቹ ሲያስነሱ የነበረው በምንድነው? በህይወት እያሉ ነው። ይሄ ነብይ ሙቶ እኮ ነው የጀማ ሙታንን ያስነሳው። የቱ ጋር ነው ያለው አለች። ልክ ሳሳያት ከላይ ካላነበብኩኝ አለች። እሺ አንብቤ። ልክ ሲደክማት ጊዜ ኢየሱስ ይበልጣል ሙሐመድን የፈጠረው ምናምን አለች። ቀጥታ ማምለጫቸው ማናቸው? ነብዩ ሰለላሁ ዐለይሂ ወሰለም ነው መሳደብ፣ እርሳቸውን ዝቅ ማድረግ፣ ክርስቶስን አምላክ ያደርገው። ገብቶሻል አይደለ? እስኪ የመጽሐፉ ባለቤት እዚህ ቦታ ላይ አለ። አሁን ከላይ ያለ ቂሚጽዮን ልጅ ቂሚጽዮን የሚባለው የብሉይ ኪዳን አይሁድ ነው በነገራችን ላይ። የመጽሐፉ ባለቤት እሱ ነው። እንደው መጽሐፋቸው ላይ ቂሚጽዮን ተአምራትን ማድረግ አዲስ ነገር ነው ወይንስ ነብያቶቹ ላይ ያደርጉ ነበር? አላህ ኦኬ። ሰላም ኡስታዝ ኡሱ ሰላም ብያለሁ። አዲስ ነገር አለ። ተአምራት ለአንድ ሃይማኖት መቆሚያና ማረጋገጫ አይሆንም። ተአምራት ነብያቶች ያደርጋሉ። ምንም እንደተሰጣቸው ነው። ሁሉም ነብያቶች ተአምራት አይደለም፣ አዲስ ነገር አይደለም። የዚያ ነብይ የእውነተኝነት ማረጋገጫ ይሆን ዘንድ አምላክ በእነርሱ በኩል የሚያደርግላቸው የሆነ ጸጋ ነው እራሷል እንጂ ሌላ ነገር አይደለም። ተአምርን የአምላክነት መገለጫ አድርጎ ያመጣው ክርስትና ነው። ኢየሱስ ክርስቶስን አምላክ ለማድረግ ተአምራቶችን ይቆጥራሉ። እሱ ሙታን አስነስቶ አይንን አብርቶ ሰዋት ምን ይሆን
ይሄ እኮ አዲስ ነገር አይደለም። መጽሐፋችሁን ካለማንበብ የተነሳ ነው። ወላሂ ከክርስቶስ በላይ ሙታን ያስነሱ ነፋሉ። መጽሐፍ ብሉይ ኪዳን ላይ ይሄ ሙቶ ነው ያስነሳው ያልኳቸው ኤልሳ በጣም የሚገርም ነው። ይኸው ኤልሳ ሞተ ይላል መጽሐፍ። ተመልከቱ፣ ሙቶ ነው። ሙቶ ተአምር የሰራ ነብይ አለ። ሙቶ እንኳን ኢየሱስ ክርስቶስ በራሱ እኮ መነሳት አልቻለም። አምላኩን ያስነሳው እንደ መጽሐፍ ቅዱስ ማለት ነው። 10 ምናምን ጥቅሶች አሉ። ወደ መበስበስ እንዳይመለስ የአባቶቻችን አምላክ እግዚአብሔር አስነሳው ይላል። ይሄ ግን ሙቶ ተአምር ይሰራል። እዚያ ሆኖ ተመልከቱ፣ ይሄ ነብይ ማለት ነው። ኤልሳ ሞተ፣ ቀበሩትም። ከሞዓብ አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበረ። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። ያሰላም ሙቶ ተአምር የሰራ ነብይ ኤልሳ ይላል። አላህ ስብሐነሁ ወተዓላ በቁርአን ላይ አልየሳዕ ብሎ ገልጾታል። ታላቅ ነብይ ነው። ከነቢያቶች መካከል አንድ ነብይ ነው። ይህን የነብያቶችን ተአምር ሽምጥጥ አድርገው ክደው ኢየሱስ ክርስቶስን አምላክ ሊያደርጉበት ተነስተዋል። ክርስቲያኖች አያስኬድም። ቆም ብላችሁ አስቡ። ክርስቶስ የሰራቸውን ተአምራቶች ሰርተዋቸዋል የቀደሙት ነብያት። ሙታን ማስነሳት፣ ሌላም፣ አይን ማብራት፣ ሌላም። እሺ ጥያቄ ያለው መጠየቅ ይችላል። السلام عليكم ورحمة الله وبركاته أستاذ. عليكم السلام ورحمة الله وبركاته. أنا ጥያቄ አለኝ። እሺ ይሰማል ኡስታዝ? ሰማላ። ኦኬ እኔ ጥያቄ ትዳር ነው አመት ይሆናል ያኔ እኔ ጋር ታስረ በኋላ እሷ ጋር ምንም ጥፋት የለም፣ ግን ሰዎች ይደብቃሉ እንጂ አላህ ጋር አይደብቅም። እሷ ጋር ምንም ጥፋት የለም። እኔ ነው ያልኩት። ምንድን ነው ያልሻለሽ? ሰላም አለይኩም። ወአለይኩም ሰላም። ተቻለው አንድ ጥያቄ ነበረኝ። አንድ ወጣት ወአለይኩም ሰላም ወራህመቱላህ። እኔ እንኳን ጥያቄ አለ ما قرأت حجركم والله ما قدرت أن أقرأ. ليش؟ እዚህ ልቤ ላይ ያፈረኛል። ለምን የሚያፍነኝ? والله المستعان على ما تصفون. وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة. يوفركنا عند السؤال مسلم أعرفكم أهن كان الشعلين والله ጠዋት እሮጣለሁ። ጠዋት እኮ ጠዋት እሮጣለሁ። ገመድ ዝላይ ይዘላለሁ። በቀን 5000 ገመድ እዘላለሁ በቀን። እንትን እየቀነስኩ ነው፣ ግን በቃ ልቤ ላይ ማፈኑን አልተወኝም። ማድር ሌሽ መድኃኒት ልንገርህ ጻፈውሽ يلا اكتبوا. جابوتي نوندي لا رلا جابوتي رلا مودريتر ميوت ያደርጋሉ ይላል። ሞዴሬተር ሚዩት ያደርጋሉ። አጥሚት ጠጣ። አጥሚት ምንድን ነው? وعليكم السلام. السلام عليكم. وعليكم السلام ورحمة الله وبركاته.
እሱ እንዴት ነህ? ባኝ አልሐምዱሊላህ። ልቤን ያፈነኛል ስትል ነው የገባሁት መድኃኒት ልንገርህ ብዬ። እሺ ዶክተር። ሲያስሮ ወተት አይ ቁም ነገር እኔም እንዲህ ስለሚያደርገኝ ነው። ቁም ነገር ታወሪ ነው። እኔ ግን ቁጭ ብያለሁ። አሁን በኋላ እስከውታለሁ። እሺ ኦኬ። ወተት ሽንኩርት ተጠጣበት እያፈል ከመተኛት በፊት ማለት ወተት በምን ነጭ ሽንኩርት ጠዋት ጠዋት ደግሞ ማር ካገኘህ ንጹህ ማር በነጭ ሽንኩርትና በጥቁር አዝሙድ እሺ። ጠዋት ምን ደግሞ ካገኘህ ነጭ ሽንኩርት ተፈጭቶና የተፈጨ ጥቁር አዝሙድ ከማር ጋር ከንጹህ ማር ጋር የሚፈጨው እንዴት ነው? ከነ ልጫ ነው ወይስ ሳልጠው? አረ ልጠጋ እኮ ስልጥ ሁሉንም ነጭ ሽንኩርት ያመለጠው ወይስ አንዶች አከተላጠ ይበቃል? አንድ ፍሬ በቃ አንድ ራስ ጭንቅላት ለማለት ነው ወይስ ምንድን ነው? ማብራሪያ ማስረጃ። እሺ ሹክራን። ነጭ ሽንኩርትና ጥቁር አዝሙድ ጠዋት ማታ ደግሞ ስተኛ በወተት ነጭ ሽንኩርቱን ጫፍቶ መጠጣት። ቁም ነገር ለውጥ ታይበታለህ ኢንሻአላህ። ጀርበው። አይሽ ሹክራን። አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሹክራን በጣም እሺ። አንተ ልጅ ቀልድ ኢንሻአላህ። እሺ ቀልዳለሁ ጊዜ ሲኖረኝ። እሺ ጥያቄ ያላችሁ የገባችሁ ሰዎች? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው እሱ? ደህና ነኝ አልሐምዱሊላህ። አላህ አፊያ ያርግህ። አሚን አሚን። አንድ ጥያቄ ልጠይቅ ነበረ። ዛሬ በመግባት እድለኛ ነኝ ብዬ አስባለሁ። እሺ የሆነ ስራ ልቀጠር ነበርና ስራው ባንክ ነው እና እስላማዊ ባንክ ነው ብለው የሚገልጹትና የእስላማዊ ባንክ ደግሞ ከወለድ ነፃ ተብሏል። በርግጥ ግን ሲያበድር የሆነ ኮላተራል ምናምን ይዝና እህት እየረሳት ነው የሆነ ተቆራጭ ብር ፈጠን ተቆራጭ ለሰዎች የሚያበድረው ብር በአንዴ ነው የሚቆረጠው ያ ብር ማለት ነው። እና ይሄ ነገር ወለድ አይሆንም ወይ ማለት እንዴት ታየዋለህ? እስላማዊ ባንኮች ተብለው አሁን የወጡት ባንኮች ሙሉ ለሙሉ ከወለድ ነፃ ናቸው ይባላል። እሺ ከወለድ ነፃ ነው የሚሰሩት? ያው ሁሉም ባንክ ከወለድ ነፃ ብለው ነው የሚከፍቱት። በርግጥ ግን አሰራራቸውን ውስጥ ስታየው እንትን ሴንስ አይሰጥም እኮ እንትን ከወለድ ነፃ አድርገው የሚሰሩ ከሆነ ችግር የለውም እዛ ውስጥ መቀጠር። ነገር ግን ወለድ ካለው በምንም ተአምር እዛ ቦታ ላይ ሀታ ዘበኝነት፣ ታክሲ ሰራተኛነት ተቀጥሮ መስራት አይቻልም ለዛ ለባንክ ቤት። ምክንያቱም ወለድ ሐራም ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ከልክሏል። አላህ በቁርአን ላይ ያ አዩሃ አለዚነ አመኑ ተቁላህ ወዘሩ ማ በቂየ ሚነ ሪባ ኢን ኩንቱም ሙእሚኒን ይላል። አማኞች እንደሆናችሁ አላህን ፍሩ ከወለድ ራቁ እያለ አላህ ተናግሯል። ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ እናንተ ያመናችሁ ሰዎች ሆይ ወለድን አትብሉ ብሏል። ስለዚህ ለዚህ ለሐራም ተግባር ተቀጥሮ መስራት እዚያ ውስጥም በሐራም ላይ ከመተባበር ነውና አይቻልም። አላህ በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። አላህን በመፍራት ላይና በመልካም ስራ ላይ ተባበሩ፣ አላህን በማመጽ ላይና በኃጢአት ላይ እንዳትተባበሩ ብሏል። ይሄ ደግሞ ወለድ ኃጢአት ነው፣ ከታላላቅ ወንጀሎች ነው። በዚህ ስራ ላይ ተቀጥሮ መስራት አይቻልም በፍጹም። ኦኬ እሺ።
አሁን ይሄ ይፈቀዳል ነው ማለት እስላማዊ ባንኮች ተብለው በመጡት ባንኮች ላይ ይሄ ወለድ በይፋ እንትን አይደረግም። በርግጥ በሰዎቹ ላይ ብሩ ማይቆርጥባቸው እና ደግሞ በተበዳሪውም ላይ በየጊዜው በፐርሰንት የሚቆርጥ ነገር የለም። በአንዴ ነው የሚቆረጥበትና የሚበደረውም ሰው ላይ ሲያበድሩ ጊዜ ጨምሮ እንዲመልስ ያደርጉታል። ይሄ ሰው አሁን ሲያበድሩት ጨምሮ የሆነ አሁን ለምሳሌ ሲያስረዱክ ምን ይሉሃል መሰለ? አንድ ባለሱቅ የሆነ እቃ ሊገዛ ይሄድና ያንን እቃ ከዋና ቦታ ካመጣው በኋላ ሱቁ ውስጥ አስገባና ጨምሮ ይሸጠዋል። ጨምሮ የሚያበድሩ ከሆነ ዞር ለዛ ነው የሚሰራውና የሆነ እቃ ነው የሚገዛው ለከስተመሩ እቃውን ይገዛለትና በዛ እቃ ላይ ጨምሮ እንደመሸጥ ነገር ብሏል። መግዛት በይዕ ወሽራእ ከሆነ ችግር የለውም። ላስረዳሽ። ለምሳሌ አንድ ባንክ ቤት የሆነ መኪና መጣና አስቀመጠ። ይህም መኪና አሁን ቀጥታ ለሚገዛኝ ሰው 1 ሚሊዮን እሸጥለታለሁ አለ። ነገር ግን ከጊዜ በኋላ ከሆነ የሚከፍለው ከአመት በኋላ ከሆነ 1 ሚሊዮን 100 ሺህ ብር ብሎ አስቀመጠ። አንድ ሰው መጣና ያንን ገዛ። ስለዚህ እኔ አሁን ሳልሆን የምፈልገው ከአመት በኋላ የሚከፈለው ነው አለና 1 ሚሊዮን 100 ሺህ ብር ተስማምቶ ገዛ። ይሄ ሰውዬ በየትኛው ጊዜ ሊሆን ይችላል ይሄን ገንዘብ ከፈለ። ይሄ ወለድ ይሆናል ወይ? ላ ይሄ ወለድ አይደለም። ሼክ ኢብኑ ዑሰይሚን هذا بيع وشراء ብለዋል። ይሄ መግዛትና መሸጥ መገበያየት ነው። ተስማምቶ እስከሆነ ድረስ የገዛው ወለድ ሊሆን የሚችለው በተመሳሳይ ገንዘብ ሆኖ ተጨማሪ አድርጎ ቢያበድር ነው ነው። ለምሳሌ 100 ሺህ ብር ያበድርሽና የዛሬ አመት 110 ሺህ ብር አድርገሽ ታመጫለሽ። ይሄ 10 ሺህ ብሩ ተጨማሪ ነው። ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ነው ነብዩ ሰለላሁ ዐለይሂ ወሰለም። ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው አሉ። ይሄን ያስላለሽ። እሺ ሹክራን፣ አመሰግናለሁ። አላህ ሙሉ አፊያህን ጨምሮ ይስጥ። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም። እኔ ሁለት ጥያቄ አለኝ ማለት ነው። እሺ አንደኛው ረሱል ሰለላሁ ዐለይሂ ወሰለም ሴት ልጅ ውደዷት፣ አክብሯት፣ ግን አትመኗት ብለዋል የሚል ነው። ስለዚህ ልታብራራልኝ ትችላለህ ወይ? ሁለተኛው ደግሞ ሴት ልጅ ሐላል ማድረግ ትችላለች የሚል ነው። ውደዷት፣ አክብሯት፣ አትመኗት አላሉም ነብዩ ሰለላሁ ዐለይሂ ወሰለም። እንደዚህ አላሉ። እሺ የተከራከረ ልጅ ሸርብ አድርግለት አልመጣልኝ ብሎ ነው። እሺ አይ ነብያችሁልኛል በጣም ይወዷቸው ነበር። አትመኗት፣ በጭራሽ አትመኗት ብለዋል። የሚል ክርስቲያን ነው? አረ ሙስሊም ነው። በቃ ለባካ ለማወቅ ነው እንደዚህ ያለው ነብያችን ሰለላሁ ዐለይሂ ወሰለም። እንደዛ እሺ ረጋ በህት አንድ ቀስ ዝግ በይ። እሺ አዳምጥ። እና ነብያችን ሰለላሁ ዐለይሂ ወሰለም እንደዛ አላሉም። ቢሉ ኖሮ ለሚስቶቻቸው ሚስጥርን ሁሉ ባላካፈሉ ነበር። አንድ ነገር አይቀራቸውም። ነብዩ ሰለላሁ ዐለይሂ ወሰለም ለና አይሻ ሲያስተምሯቸው እና አይሻም ይሄ ሚስጥር ነውና እንደብቃለን አላሉ። ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው የሚደበቅ ስራ የላቸውም። ሁሉ ነገራቸው ነብያችን ሰለላሁ ዐለይሂ ወሰለም ትምህርት ነውና ለትውልድ ያን ሁሉ ሰሃቦቻቸው ከሴቶች የማይተው ሚስቶቻቸው ዘግበውልናል። ሌላኛው የሁለተኛው ጥያቄሽ ምንድነው? ሴት ልጅ ሐላል ማድረግ ትችላለች የሚል። ሴት ልጅ ማረድ ትችላለች ወይ? ሐላል ማድረግ ትችላለች ወይ? አዎ ትችላለች። ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሰሃባ ነበር። የሰሃባ ሴት አገልጋይ ነበረች። ያቺ ሴት ፍየል ምናምን እየጠበቀችለት እያለች ሰውየውን ሰሃባውን አንዷ ፍየል ልትሞትባት አለች። ቶሎ ብላ ቀደመቻትና በአጠገቧ ባለው በስለት ነገር አረደቻት። ቢስሚላህ ብላ አርዳ መጣች። ስጋዋን ለሰሃባው ሰጠችው። ሰሃባው ነብዩ ሰለላሁ ዐለይሂ ወሰለም ሄዶ ጠየቀ። እንተ አላህ መልእክተኛ ሆይ አንዲት ሴት ባሪያ አለችኝ፣ እሷ አርዳ ያመጣችውን ስጋ መብላት እችላለሁ ያላቸው። ነብዩ ሰለላሁ ዐለይሂ ወሰለም ብላው ብለውታል። ስለዚህ ከዚህ የምንረዳው ሴት ልጅ ማረድ
ትችላለች። ልክ እንዲሁ ደግሞ እሷ ያረደችውን መብላት ይቻላል፣ ይፈቀዳል። እሺ ጀዛኩሙላህ ኸይር። ወያክ ጥያቄ አለ? ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሴን ጥያቄ ስፖርት ነክ ማለትም ኳስ ጨዋታ መከታተል ይፈቀዳል? እሺ ሴቶች የወንድ ኳስ ለማየት ነው? አዎ። ምን ይሰራልሻል? አንቺ እኮ ወደፊት ለኔ አይደለም። ኧረ ለማን ነው ታዲያ? እዚህ ቤት ውስጥ እየተከራከርን ስለነበር ነው። እሺ ለማንኛውም ሴቶች ወንዶችን አፍረት ገላ እንዳያዩ፣ ወንዶች የሴቶችን አፍረት ገላ እንዳያዩ ተከልክሏል። እነዚህ ኳስ ተጫዋቾች ደግሞ ታፋቸው ተገልጦ ነው የሚጫወቱት። ስለዚህ አያስፈልግም። በዚያ ላይ ግሩፕ ይሰራራሉ። በዚያ ላይ ቁማር ቢጫወቱበት ከሆነ በመካከላቸው ጸብን የሚፈጥር ከሆነ የሶላት ጊዜያቸውን የሚያሳልፉበት ከሆነ ይህ ሁሉ ኳስን ማየት ሐራም የሚያደርጉ ነገራቶች ነው። ብዙ የኳስ ደጋፊዎች አይታችሁ ከሆነ ስሜታዊ ይሆናሉ። ከዚያ ልክ አዛን እየተባለ አይሰሙም። ቆይ አንዴ ጨርሻ ያለው ይላሉ። የአሱር ሶላት ያሳልፋሉ፣ ወይ የመግሪብ ሶላት ወይ የኢሻ ሶላት። የፈለገ ቢሆን እንደው ኢማኑ ጠንካራ የሆነ ሰው ካልሆነ በስተቀር በዚያ ሰዓት አቋርጦ የሚወጣ የለም። እንዴት አወቀው ስሜቱን ካላችሁ የማንቸስተር ዩናይትድ ደጋፊ ነበርኩ እና አይ እዚህ ቤት ውስጥ ነው ተሰብስበው የሚያዩት። እንደዚህ ቁማር ምናምን የለውም። ቤት ውስጥ ነው ተሰብስበው የሚያዩት። በረንዳ ላይ መስሎኝ አይደል? እሺ ለማንኛውም አንደኛ የሶላትን ጊዜ የሚያሳልፉ ከሆነ፣ ሁለተኛ በዚያ ኳስ ተጫዋቾች የኔ ቡድን ካሸነፈ እና ያንተ ቡድን ካሸነፈ ብለው ቁማር የሚያያዙበት ከሆነ፣ ሶስተኛ በመካከላቸው ጸብን የሚፈጥር ከሆነ አንዱ ሌላውን ሲደግፍ ጊዜ፣ አራተኛ በዚያ ላይ እነዚህ ኳስ ተጫዋቾች አፍረት ገላቸውን ገልጠው የሚያሳዩ ከሆነ ያ ማለት የሰውነት ክፍላቸው ታፋን ይመስል። በዑለሞች መካከል ኺላፍ ቢኖረው ግማሽ ዑለሞች ነቢያችን ሰለላሁ ዐለይሂ ወሰለም ታፋቸውን ሸፍነው ያሉት ለሶላት እንጂ ለሌላ አይደለም። ስለዚህ ወንድ ልጅ ያ ለሶላት እንጂ እንዲሸፍን የታዘዘው ከዚያ ውጭ ግዴታ አይደለም ያሉ አሉ። ሌሎች ደግሞ አይ በሶላትም ከሶላትም ውጭ ግዴታ ነው ያሉ አሉ። ኺላፉ ለመውጣት ሰብ ሲባል ያንን ቢተውት መልካም ነው። እንዳጠቃላይ አሁን ከተናገርኩት መስፈርቶች የራቀ ከሆነ ችግር የለውም። አይ ነገር ግን ጊዜያቸውን በዚህ አታባክሩ። ምንም አይሰራላቸውም። እዚያ ፈረንጅ ለተራገጠው እናንተ እዚህ የእንትና ደጋፊ ነኝ ምናምን ትባባላላችሁ። ይልቁንስ ጊዜያቸውን ተጠቀሙ ወንድሞች። አሁን እናንተ ሰብሰብ ብላችሁ ኪታብ ብትሞትሉስ፣ የሆነ ኪታብ ቀርታችሁ ሰፈር ሄዳችሁ ቤታችሁ ተመልሳችሁ ይህንን ቃል እንትን ብትሉ ብትሞጣጠሉ ብትተዋወሱ እውቀትን እንትን ትላላችሁ። ወደፊት ልጆቻችሁን በምትወልዱ ጊዜ ገራሚ አድርጋችሁ ታሳድጓቸዋላችሁ። ያ ይሻላችሁ፣ መቅራት አይሻላችሁ? በልጅነት ጊዜያችሁ ቤት ተሰባስባችሁ በጣም ከሆነ ደስ የሚለው ወላሂ ደስ የሚል ስሜት አለው። የሆነ ኪታብ ትገዙና አንድ አይነት ኪታብ ወሱሉ ሰላሳ ሊሆን ይችላል። በአካባቢያችሁ የሚገኝ ሸህ ያለ እዚያ ጋር ሄዳችሁ ትቀሩና ተመልሳችሁ ቤታችሁ መታችሁ ያንን መሞጣጠል ይችላል። ቁጭ ብላችሁ ኳስ ከማየት እሺ አይደለም። እዚህ እየተጣዱ ስለነበር ነው። ይፈቀዳል አይፈቀድም? አይሽ ባልኩት መሰረት ያላ ሌላ ጥያቄ ያለው ሰው አሰላሙ አለይኩም። አለይኩም ሰላም። የኔ ጥያቄ ህፃን እንደነበርን ከክርስቲያኖች ጋር ቤተክርስቲያን እንዲሁም ደግሞ እነሱ ሲሳለሙ ሰለም ነበረ አብራቸው ማለት ነው። ህፃን እንደነበርን ነገር ፊት ነው ማለት ከብዙ ክርስቲያኖች ናቸው ጓደኞቼ። ቤተክርስቲያን ማብራቸው ብዙ ጊዜ ሄድ ነበር። ህፃን እያላችሁ ከ10 ዓመት በታች ባላችሁበት ወይ ነው ለአቅመ አዳም ለአቅመ ሔዋን ሳትደርሱ ህፃን እያላችሁ የተፈጠረን ነገር አላህ ሱብሓነሁ ወተዓላ በዛ ይጠይቃቸው። ከዚያ በኋላ በዲናቸው ላይ ቀጥ እስካላቸው ድረስ
ብዕር ተነስቶላቸዋል ከህፃናት ልጆች ላይ። አንድ ህፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ የሚናገረውና የሚሰራው ነገር እንደ ወንጀል አይቆጠርበትም። ያለፈው አልፏል። ከዚህ በኋላ ያለውን ከቀጥ ብላችሁ እስከሄዳቸው ድረስ ስላለፈው አላህ ሱብሓነሁ ወተዓላ በልጅነታቸው ስላለፈው አይጠይቃቸውም። ስለ ፎሬክስ በርካታ ጊዜ እያወጣሁኝ የዑለሞችን ፈትዋ ሳይጫቸዋለሁኝ ሐራም እንደሆነ ተናግረዋል ዑለሞች። እሺ ጥያቄ ያለ ይቀጥል። ሶሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ስላስገባህ በጣም ደስ ብሎኛል እና ወላሂ በጣም አድናቂህ ነኝ፣ በጣም ተከታይ ነኝ እና ስላስገባህ በጣም ደስ ብሎኛል ወንድሜ እና በጣም አመሰግናለሁ። ለዚህ ነው የገባሁት። መርሐባ መርሐባ። እሺ እና አይነህን ተሻለህ? አልሐምዱሊላህ ማሻአላህ። አላህ ይሽራሃል እና አብሽር እና ስላስገባህ በጣም ደስ ብሎኛል። ኢንሻአላህ አላህ ይጠብቅህ ወንድማችን። እሺ መርሐባ ወንድሜ። አይ መርሐባ ጀዛኩም። ሰላም አለይኩም። ወአለይኩም ሰላም። የኔ ጥያቄ ስለ ሰላት ጉዳይ ነው። ሰላትን አንድ መርሳት ምናምን አሁን ለምሳሌ መግሪብና ኢሻ ሳይሰግድ ወይ ከፈጅር በኋላ ምናምን ማስታወስ ያንን መግሪብና ኢሻ ያለ መስገዱን ፈጅር ከሰገደ በኋላ ማለት ነው። ከዚያ በኋላ አስታወሰበት ባስታወሰበት መስገድ ነብያችን ሰለላሁ ዐለይሂ ወሰለም من نسي صلاة عنها فليصليها إذا ذكرها له. السلام عليكم. ያለፈበት ሰው ባስታወሰ ሰዓት ይስገዳል። በሰዓት መግሪብንም ኢሻንም መስገድ አለበት። እሺ ሽኩራን። ሰላም አለይኩም ወራህመቱላሂ ወበረካቱህ። ኡስታዝ ሰላም ወራህመቱላህ። እንዴት ነው? የተሻለ ነው አለ? አልሐምዱሊላህ። የኔ ጥያቄ ማለት ነው እኔ ከሰዎች ጋር ብዙም አልግባባም፣ ማለትም በግባባም ወዲያው ያስከፉኝና እንለያያለን። እሺ ገንዘብ በገንዘብ መግዛት ሐራም ስለሆነ ነው ወይ? በዲናችን አይደለም ወንድም። ገንዘብን በገንዘብ መግዛት ይቻላል፣ ግን መቀባበል የሚባል መስፈርት ሊከሰት ይገባል። በመካከላቸው መጭበርበርና መካካድ እንዳይመጣ ሲባል ነብዩ ሰለላሁ ዐለይሂ ወሰለም ተቃቡጥ ግድ ነው ብለዋል። الذهب بالذهب الفضة بالفضة يدا بيد አሉ። ወርቅ በወርቅ ብር በብር ሌሎችንም የመገበያያ ነገራቶች እጅ በእጅ መቀባበል አለባቸው ብሎ መስፈርት አስቀምጠዋል ነብዩ ሰለላሁ ዐለይሂ ወሰለም። ፎሬክስ ላይ ደግሞ አይከሰትም። አንደኛ እሱ ነው። እሺ አሰላሙ አለይኩም። ወአለይኩም ሰላም። ጥያቄ አለኝ። እዚህ አሜሪካ ነው የምኖረው እና ላይክ አይኑ ያጥራል በዊንተር ታይም ሰዓት እና ልጆቼን በምወስድበት ሰዓት መክሪብ ያመልጠኛል። መንገድ ላይ ሆናለሁ ብዙ ጊዜ። ምን ይሻለኛል? መንገድ ላይ ወረድ ብለሽ መስገድ የሚቻል ከሆነ መስገጃ ያዥና በዚያ ቦታ ላይ መንገድ ላይ መስገድ ትችያለሽ። ነቢያችን ሰለላሁ ዐለይሂ ወሰለም አይነማ አድረከትከ ሶላት ፈሰሊ አሉ። የትም ቦታ ሆናችሁ ሶላት ሰዓት ከደረሰባችሁ እዛ ቦታ ስገዱ አሉ። ሶላት የግዴታ መስጂድ ውስጥ ብቻ መሆን አይጠበቅበትም፣ ወይንም ቤት ውስጥ ብቻ መሆን አይጠበቅበትም። ታክሲ ይዛችሁ እየሄዳችሁ ያላችሁ መንገድ ላይ የያዝ ሶላት ሰዓት ቢደርስ ወቅቱ እንዳያልፍባችሁ አደራ ወረድ ብላችሁ ከቻላችሁ ስገዱ። ነቢያችን ሰለላሁ ዐለይሂ ወሰለም ጁዒለት ሊየል አርዱ መስጂደን ወጠሁራ ፈአይነማ አድረከትከ ሶላት ፈሰሊ አሉ። መሬት አጠቃላይ ለእኔና ለትውልዶቼ ጠሃራ ተደርጋልናለች፣ እንደ መስጂድ ተደርጋልናለች። ስለዚህ የትኛውም ስፍራ የሶላት ሰዓት ከደረሰባችሁ ስገዱ አሉ። ይህ ለእኛ ለነቢ ሰለላሁ ዐለይሂ ወሰለም ብቻ ለትውልዳቸው የተሰጠ ጸጋ ነው። ነገራችን ላይ ያለፉት ነቢያቶችና ትውልዶቻቸው መስጂድ ሂደው ካልሆነ በስተቀር አይሰግዱም ነበረ።
ነገር ግን ትውልድ ነቢያችን ሰለላሁ ዐለይሂ ወሰለም ለሁላቸውም መሬት መስጂድ ተደርጎላቸዋል ተብሎ ተነገራቸው። የዛኔ ሁሉም ነቢይ ሁሉም የአካባቢ ህዝብ የየራሱ ነቢይ ነበረው። ይወሻል እዚህ ኢብራሂምን አንድ ቦታ ይልከውና አላህ ሉጥን ሌላ ከተማ ይልከዋል። በእያንዳንዱ ከተማ ላይ ያ ነቢይ በሚያሰግድበት መስጂድ ይሰግዳሉ። ገብቷቸዋል። ልክ አንድ ነቢይ ሲሞት ሌላ ነቢይ ይተካላቸው ነበር አላህ ላለፉት ትውልዶች ታውቃላችሁ። ኢነ በኒ እስራኤል ካነት ተሱሱሁም ልአንቢያ ኩለማ ማተ ነቢዩን ከለፈሁ ነቢይ ያሉ ነቢ ሰለላሁ ዐለይሂ ወሰለም። እስራኤላውያኖች ነቢያቶች ይከታተሉላቸው ነበር። አንድ ነቢይ በሞተ ቁጥር ሌላ ነቢይ ቶሎ ይተካል አሉ። ገብቷቸዋል። መጽሐፋቸውም የዛኔ የጠበቀ ዋስትናውን አላህ ስላልወሰደው ያንን ከታች ነቢያቶች በሞቱና በተገደሉ ቁጥር ሌላ ትክክለኛውን መንገዱን የሚያስረዳቸው ነቢይ ቶሎ ይልክላቸው ነበር። አላህ ይህን ማነው የፍጥረታቱን ያለማስረጃ የተወበት ጊዜ የለም እዚህ ዓለም ላይ ከአደም ጀምሮ እስከ መጨረሻ ዘመን። ለዚህ ትውልድ ግን ነቢ ሰለላሁ ዐለይሂ ወሰለም ባረፉ ጊዜ ከዚህ በኋላ አዲስ ነቢይ ስለማይላክ የግዴታ ይህን ቁርአን የጠበቀውን ዋስትና ራሱ ወሰደ አምላክ አላህ። ባይጠበቅ ኑሮ ቁርአን የጠበቀ ዋስትናውን አላህ ባይወስድ ኑሮና ሰዎች ቢበርዙት ኑሮ የግዴታ ሌላ ነቢይ አሁን መላክ ያስፈልገው ነበር። ግን ሌላ ነቢይ በድጋሜ እንዳያስፈልግ አድርጎ ነው አላህ ቁርአንን የጠበቀ ዋስትናውን የወሰደው። እስከ ዘመኑ ፍጻሜ ድረስ በመካከላችን ይጸናል ቁርአን። ነቢዩላህ ዒሳ ሐታ በሚመጣ ጊዜ በዚህ በቁርአን ያስተዳድራቸዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ወየኡሙኩም ቢኪታቢላሂ ወሱነቲ አሉ። መሲሁ ዒሳ ዐለይሂ ሰላም በቁርአንና በሐዲስ ያስተዳድራቸዋል። እንዳጠቃላይ እህት የትኛውን ስፍራ ሶላት ሰዓት ከደረሰብሽ ወረድ ብለሽ መስገጃሽን በመኪናሽ ላይ ይዘሽ ሰገድ አድርገሽ ወጣ። እሺ አንዴ ጥያቄ ለምን አይቻልም? ለምን ልጆቼን በመወስድበት ሰዓት ትንሽ መንገዱ ረዘም ይላል፣ በዛ ላይ በረዶ ነው እና መንገድ ላይ ነው የምሆነው፣ ወይ አይመችም ወይ አቁሚ ከጎንና መክሪብ ደግሞ አጭር ሰዓት ስለሆነች ሁሌ ያልፍብኛል እና መኪና ውስጥ ቁጭ ብዬ ሰግዳለሁ። ችግር እሱ ወይ ቤት እስክደርስ ድረስ ወቅቱ የማይወጣ ከሆነ ችግር የለውም ጊዜው እስካለ። ነገር ግን ቤት እስክደርስ ድረስ የሶላቱ ጊዜ የሚያልፍ ከሆነና የሚቆይ ከሆነ የዛኔ መንገድ ላይ ስገጂ። መንገድ ላይ ወርደሽ ማሰግጂ ከሆነ እንደሆነ የሚቻል ይመስለኛል። ለምሳሌ ጠጋ አድርገሽ ካቆምሽው ከመኪናሽ ፊት ለፊት መስገድ ይወደሻል። ከመኪናሽ ፊት ለፊት መስገድ ብርድ ነው፣ በጣም ይበርዳል። ቀኑ አጭር ነው፣ እዚህ ቀኑ በጣም አጭር ነው። ዙሁር አስሩና መግሪብ በቃ ተከታታይ ነው እና 5 ደቂቃ መስገዳት ሲያም 5 ደቂቃ እዚህ ሀገር ልጆች ደግሞ መኪና ዘግተህ ለዛን ሁሌ አንድ አይነት መንገድ ነው የሚሄደው እና ሃይዌይ ላይ ነው የሚሆነው ላይክ እስከ ወስጃቸው እስከመለስ ድረስ እና አቁሜ ቆመሽ እንዳሰግጂ የማትሰግጂበት ሁኔታ ላይ ከሆንሽ ከዚያ በኋላ ወደ ቤት ተመልሼ እሰግዳለሁ ብትይ ደግሞ ወቅቱ የሚያልፍ ከሆነ እዛው መኪና ውስጥ መስገድ። ነቢያችን ሰለላሁ ዐለይሂ ወሰለም በግመል ላይ ተቀምጠው ሰግደዋል። ወቀድ ሰላ ረሱሉላህ ሰለላሁ ዐለይሂ ወሰለም ወሁወ ጃሊሱን ዐላ ራሒለቲ ከዕለታት አንድ ቀን በግመላቸው ላይ ተቀምጠው ሰግደዋል። ምንም እንኳን አንዳንድ ዑለሞች የሰገዱት በግመል ላይ ሱና ሶላት ነው እንጂ ዋጅብን አይደለም በማለት ለሱና ሶላት ተቅይድ ቢያደርጉትም ማስረጃ የለውም። ነብዩ ሰለላሁ ዐለይሂ ወሰለም ሰግደዋል። ያንን የሚከለክል ምንም ነገር የለም። እንዳውም የትም ቦታ ብትሆኑ የሶላት ሰዓት ከደረሰባቸው እንዳያልፍ ስገዱ ስላሉ በአሁን ያለሽበት ቅጽበት ደግሞ ከመኪና ወርደሽ መስገድ ማትችይበት ቅጽበት ስለሆነ የግዴታ እዛ መስገድ ትችላላችሁ። والله ጀዛከላህ አላህ ይስጥልን። بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين بسم الله الرحمن الرحيم ألف ذلك الكتاب لا ريب فيه هدى للمتقين
المتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون وإذا لقوا الذين آمنوا قالوا آمنا وإذا خلوا إلى شياطينهم قالوا إنا معكم إنما نحن مستهزئون الله يستهزئ بهم ويمدهم في طغيانهم يعمهون أولئك الذين اشتروا الضلالة بالهدى فما ربحت تجارتهم وما كانوا مهتدين مثلهم كمثل الذي استوقد نارا فلما أضاءت ما حوله ذهب الله بنورهم وتركهم في ظلمات لا يبصرون صم بكم عمي فهم لا يرجعون أو كصيب من السماء فيه ظلمات ورعد وبرق يجعلون أصابعهم في آذانهم من الصاعق حذر الموت والله محيط بالكافرين يكاد البرق يخطف أبصارهم كلما أضاء لهم مشوا فيه وإذا أظلم عليهم قاموا ولو شاء الله لذهب بسمعهم وأبصارهم إن الله على كل شيء قدير
خلقكم والذين من قبلكم لعلكم تتقون الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون وإن كنتم في ريب مما نزلنا على عبدنا فأتوا بسورة من مثله وادعوا شهداءكم من دون الله إن كنتم صادقين فإن لم تفعلوا ولن تفعلوا فاتقوا النار التي وقودها الناس والحجارة أعدت للكافرين وبشر الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار كلما رزقوا منها من ثمرة رزقا قالوا هذا الذي رزقنا من قبل وأتوا به متشابها ولهم فيها أزواج مطهرة وهم فيها خالدون. እሺ ኪሚጽ ይሆናል ኡስታዙ ውሱ ጥያቄ ሊጨርስ እስካሁን በትዕግስት እያዳመጥኩ ነውና አሎ ጨርስ። እሺ እየሰማሁ ነው። አብሽር ይቅርታ ስለ ኦኬ ችግር የለም። እስካሁን የጠየቅኳቸው ተመልሰውልኛል። رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة
وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لنا بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا እሺ ሹክራን ስላገኘው ደስ ብሎኛል ወንድሜ። ሰላም አለይኩም። ቻው ልጆች ይሰማል።